ሰላም ሰላም እንዴት ናችሁ? በጋነጋን ዱፍተን ብያለሁ። ዛሬ የምናየው ስላለፈ ነገር በአፋን ኦሮሞና በአማርኛ እንዴት እንደምናወራ ነው። የሮ ባየ ማልና እንጀቱ አፋን አማሪፋን እንደጋ ገሩ ዱበቹቱ ነረኪሳና እንጀቱ። ይሄ ቪዲዮ ለእናንተ ነው። ቪዲዮን ኩን አመዱማቲ የሆነ ወርዶፍተን ቡቁረሲን ይፍታ ከናፉ አመዱማቲ ወርዶፋ ሰብስክራይብ እንጎኔታናን ሰብስክራይብ ጎዳ ላይክ እንጎኔታናን ሞ ላይክ ጎዳ ጀልቀባ ታፉፉ የምናየው ስላለፈ ጊዜ ነው። ያለፈ ጊዜ ማለት ወይም ደግሞ ሐላፊ ጊዜ በአፋን ኦሮሞ ምን ይባላል? የሮ ደርቤ ይባላል። የሮ ደርቤ ሐላፊ ጊዜ ወይም ደግሞ ያለፈ ጊዜ ማለት ነው። እንደዚሁም የሮ ደርቤ ማለት በሌላ አባባል ባለፈው ማለትም ይሆናል። ለምሳሌ ባለፈው እንደዚህ ያደረግኩ ማለት ብንፈልግ የሮ ደርቤ አከሲንጎዴ ጀቹ ደንደኛ። ለማንኛውም ዛሬ የምናየው ስለ ፓስት ወይም ደግሞ ስላለፈ ነገር ነው። ወደፊት ደግሞ በተከታታይ አሁን እያደረግነው ስላለው ነገር ዋናማ ጎቻ ጅሩ ኒላላ ይቹዳ እቲያንሲኔሞ ዋን ገረ ፉልዱራቲ ጎኑፍ ወይም ደግሞ ፊውቸር ቴንስ በተከታታይ የማሳያችሁ ይሆናል ማለት ነው። ይህ ቪዲዮ ለሁላችሁም ከጀማሪ ጀምሮ እስከ አድቫንስድ ወይም ደግሞ እስከ መካከለኛ ላላችሁ በአፋን ኦሮሞም በአማርኛም በጣም ጠቃሚ ነው። ይሄንን ካወቃችሁ ሁሉም ነገር ያልቃል። ስላለፈ ነገር ስናነሳ ምንድነው? ለምሳሌ ይሄ ምን ይላል? ካሌሳ ይላል አይደል? ካሌሳ ማለት ምን ማለት ነው? ትላንት ማለት ነው። ትላንት ወይም ደግሞ እንግሊሽ yesterday ማለት ነው። አሁን እንግዲህ ከዚህ ነው የምንጀምረው ማለት ነው። ከናፉ ኤንገዳ ኩንሞ ኤንገዳ ምን ማለት ነው? ከትላንት ወዲያ ማለት ነው። ኤንገዳ ከትላንት ወዲያ the day before yesterday ማለት ነው። the day before yesterday ኤንገዳ ጀቹዳ በአማርኛ ደግሞ ከትላንት ወዲያ ማለት ነው። ቶርበን ደርቤ ያለፈው ሳምንት ማለት ነው። ቶርበን ደርቤ ያለፈው ሳምንት ቅድም ምን ብለናል? የሮ ደርቤ ያለፈው ጊዜ ወይም ደግሞ ባለፈው ማለት ነው። ቶርበን ደርቤ ሲሆን ደግሞ ያለፈው ሳምንት ይሆናል ወይም ደግሞ ላስት ዊክ ማለት ነው። ወጋ ደርቤ ዮጀኔው ወጋ ደርቤ ባለፈው ወይም ደግሞ ያለፈው አመት ማለት ነው። ያለፈው አመት ላስት ይር ይባላል። ላስት ይር። አሁን እነዚህን ካየን ስላለፈ ነገር እነዚህን ባጭሩ ካየን አጫጭር ሐረጎችን ወይም ደግሞ ሾርት ፍሬዝስ እናያለን ማለት ነው። በአፋን ኦሮሞ አላፊ ጊዜን ለመግለጽ ወይም ደግሞ አላፊ ጊዜን እየገለጽን በምንጠቀምበት ሰዓት ቃላቶች መጨረሻቸው ላይ እንደዚህ አይነት ነገር ይኖራቸዋል። ለምሳሌ ፌ፣ ሜ፣ ቴ፣ ኢ ወይም ደግሞ ኤ ለምሳሌ መጨረሻ ላይ ኢ ይመጣል። እንደዚሁም ኤራ፣ ኔ፣ ኤራ፣ ኤራ፣ ኤራ እነዚህን በእያንዳንዱ በምሳሌ ስለማሳያችሁ አሁን ግን ኮንሰፕቱን ብቻ ያዙ ማለት ነው። እንዴት ነው የሚሆነው የሚለውን በሴንቴንስ እያስገባን ስለምናይ በጣም ይገባችኋል ማለት ነው። እንደዚሁም ደግሞ ቲ፣ ኤ ጂኛዋ ኤ እና ወዘተ እነዚህን ብቻ ሳይሆኑ እንዴት እንደሚቀየሩ በብዙ እንትኖች ስለምናይ በአብዛኞቹ ግን እንደነዚህ አይነት የአቀያየር ስልት አላቸው ማለት ነው። ይገባችኋል። አሁን ቀጥለን ስናይ ይህንን ቃል ተመልከቱ። ዱፉ ይላል አይደል? አሁን ዋናው ቃል ዱፉ ነው። በዚህ ስር ለምሳሌ ዱፌ፣ ዱፍቴ፣ ዱፍኔ፣ ዱፌራ፣ ዱፍቴቲ፣ ዱፍኔራ ለምሳሌ አሁን ዋናው ቃል ዱፉ ነው ብያቸዋለሁ አይደል? ምን ማለት ነው? መምጣት ማለት ነው። መምጣት ነው። ዱፉ ማለት መምጣት ማለት ነው። ወይም ደግሞ ከሚንግ ወይም ቱከም ማለት ነው። አሁን እነዚህን ለምሳሌ ዱፌ ማለት ምን ማለት ነው? መጣ ወይም ደግሞ መጣሁ ማለት ይሆናል። ለራሳችንም ዱፌ ካል መጣሁ ማለታችን ነው። እንደዚሁም ደግሞ መጣ ማለት ይሆናል ለወንድ ማለት ነው። ኢራፍ ዱፌ ጀና መጣ ወይም ደግሞ ለራሳችን ኦፊኬኛፍ ጋፈተው ሞ መጣሁ ማለት ይሆናል። ለምሳሌ የሆነ በር ሲመታ ዱፌ ዮጀኔ ማልጀቹ ይገኛል መጣሁ ማለታችን ነው። ስለዚህ ዱፌ መጣ ወይም መጣሁ ይሆናል። ዱፍቴ መጣች ማለት ነው። ዱፍቴ መጣች አከስመስ ሞ መጣህ ማለትም ይሆናል። መጣሽ ማለትም ይሆናል። ምን አልኳችሁ? መጣች፣ መጣህ፣ መጣሽ ማለት ይሆናል ማለት ነው። ምን ማለት? ዱፍቴ ማለት። ዱፍኔ ዮጀኔው ዱፍኔ መጣን ማለት ይሆናል። ዱፍኔ ማለት መጣን ማለት ነው። ዱፌራ ዮጀኔው ዱፌራ መጥቻለሁ ማለት ነው። ዱፌራ መጥቻለሁ። እንደዚሁም ደግሞ መጥቷል ማለትም ይሆናል።
መጥቷል። ኡፌራ መጥቻለሁ። ኡፌራ መጥቷል። ዱፍቴቲ ዱፍቴቲ ከሆነስ መጥታለች ይሆናል። ዱፍቴቲ መጥታለች። ቅድም ዱፍቴ ምን ብለናል? መጣች ማለት ነው። ዱፍቴቲ ደግሞ ሲሆን መጥታለች ይሆናል። ዱፍቴ መጣች፣ ዱፍቴቲ መጥታለች። ዱፍኔራ ዱፍኔራ ዮታ ይሆ መጥተናል ማለት ነው። ዱፍኔራ መጥተናል። እነዚህን ደግሞ እንመልከት። ዱፍተን ዱፍተን ዱፍተኒቱ የሚለውን እንመልከት። ዱፍተን ዱፍተኒቱ ዱፈን ዱፈኒሩ። ዱፍተን ማለት ምን ማለት ነው? መጣችሁ ማለት ነው። ዱፍተን ማለት መጣችሁ ማለት ነው። ዱፍተኒቱ ሲሆን ደግሞ መጥታችኋል ማለት ነው። ዱፍተኒቱ መጥታችኋል። ዱፈን ዱፈን ስንል ደግሞ መጡ ይሆናል። ዱፈን መጡ። ዱፈኒሩ ሲሆን ደግሞ ምን ይሆናል? መጥተዋል ማለት ነው። ዱፈኒሩ መጥተዋል። አሁን እዚህ ጋር ልዩነታቸውን ተመልከቱ። ዱፍተን መጣችሁ፣ ዱፍተኒቱ መጥታችኋል፣ ዱፈን መጡ፣ ዱፈኒሩ መጥተዋል። እንቀጥላለን። አሁን እያንዳንዱ በምሳሌ ደግሞ እያየን ስንሄድ ለምሳሌ ኡፌ በሚለው እንስራ። ኡፌ አኒን ኡፌ አኒን ኡፌ ምን ማለት ነው? እኔ መጣሁ ማለት ነው። አኒን ኡፌ እኔ መጣሁ። ኡፍቴ በሚለው ደግሞ እንስራ። ኡፍቴ ለምሳሌ እሼን ኡፍቴ እሼን ኡፍቴ ማለት ጀቹዳ እሷ መጣች፣ እሷ መጣች። አቲ ኡፍቴ አቲ ኡፍቴ አንተ መጣህ። አከሱመስ ሞ አንቺ መጣሽ። አቲ ኡፍቴ አንተ መጣህ፣ አንቺ መጣሽ ማለት ይሆናል። በሌሎችም እየሰራን እንሄዳለን። ለምሳሌ አሁን ኡፍኔ በሚለው ደግሞ እንስራ። ኡፍኔ ካንጀዱን ማውጀን ነው ፈገኛፍ ኑይ ኡፍኔ ኑይ ኡፍኔ ዮካንሞ ኑቲ ኡፍኔ ዮጀኔ ተመሳሳይ ነው። ምን ማለት ነው? እኛ መጣን ማለት ነው። እኛ መጣን። ኡፌራ በሚለው ደግሞ እንመልከት። ኡፌራ ለምሳሌ እኒ ኡፌራ እኒ ኡፌራ ማልጀቹድ እሱ መጥቷል። ቅድምም ብያችሁ ነበር መጨረሻ ላይ ኔ ሊኖር ይችላል ብያችሁ ነበረ። ወይም ደግሞ ኤራ ያልኳችሁም እነዚህ ነው ማለት ነው። አገባቡንም በዚያው መጀመሪያ ላይ እንዴት እንደሚቀየር እንዳሳየኋችሁ እየተቀየረ መሄዱንም አካይን ትጅጅረሙ ኢላላ ደሙ ቀብዱ ጀቹዳ አመሞ ኡፍቴቲ ኡፍቴቲ ካንጀዱና ወጀኑ ፈከኛፍ ኢሼን ኡፍቴቲ ኢሼን ኡፍቴቲ እሷ መጥታለች ማለት ነው። እሷ መጥታለች። ኢሼን ኡፍቴቲ። ሌላው ደግሞ እንቀጥል። እሺ ኡፍኔራ ካንጀዱና ወጀኑ ኡፍኔራ በሚለው ደግሞ እንመልከት። ምሳሌዎችን ልስጣችሁ። ለምሳሌ ኑይ ኡፍኔራ ኑይ ኡፍኔራ ኑቲ ዮካንሞ ኑይ ካልን ምንድነው የሚሆነው ማለት ነው? ኤራ ነው የምንለው። ኤራ ቅድም ብያችኋለሁ። ኤራ ኤራ። ልዩነቱ እዚህ ጋር መጨረሻው ላይ ምን ይሆናል ማለት ነው? ይጠብቃል። ኑቲ ኡፍኔራ ዮካን ኑይ ኡፍኔራ ዮካን ኡፍኔ ጅራ ማለትም ይቻላል። ባይዘወይ ኑይ ኡፍኔ ጅራ ዮካን ኡፍኔራ ተመሳሳይ ነው። በአማርኛው ትርጉሙ መጥተናል ነው የሚሆነው ማለት ነው። በእንግሊዘኛ ፕሬዘንት ፐርፌክት ቴንስ እና ፓስት ቴንስ የምንለው አይነት አለ፣ ይለያያል። ኡፍኔ ጅራ ማለትና ኡፍኔራ ማለት እዚያ ጋር ነው ልዩነቱ። ነገር ግን በአማርኛ ትርጉሙ መጥተናል ነው ማለት ነው። እኛ መጥተናል ማለት ነው። እኛ መጥተናል። ኡፍተን ኡፍተን በሚለው ደግሞ እንስራ። ለምሳሌ ኢሲን ኡፍተን እናንተ መጣችሁ። ኢሲን ኡፍተን ወሪካኖ የወጀኔ ፈከኛ እናንተ መጣችሁ፣ ሌሎቹስ እንደማለት ነው። እንደዚሁም ደግሞ እርሶ መጡ ማለትም ይሆናል። ከበጃፍ ጀቹዳ ነማ ጉዳፍ ኢሲን ኡፍተን የወጀኔ በአማርኛው እርሶ መጡ ማለት ነው። ኡፍተኒቱ ኡፍተኒቱ በሚለው ደግሞ እንመልከት። ኡፍተኒቱ ለምሳሌ ኢሲን ኡፍተኒቱ ኢሲን ኡፍተኒቱ። አያችሁ፣ ኢሲን ኡፍተኒቱ ማለት ምን ማለት ነው? እናንተ መጥታችኋል ማለት ነው። ኢሲን ኡፍተኒቱ ኢሳንገሩን ኡፍኔ
እናንተ መጥታችኋል እነሱ ግን አልመጡም እንደማለት ነው። እርስዎ መጥተዋል ማለትም ይሆናል። ኢሲን ዱፍተኒቱ እርስዎ መጥተዋል። አሁን ዱፍተን መጣችሁ፣ ዱፍተኒቱ መጥታችኋል። እርስዎ መጥተዋል ነማ ጉዳፍ yookaan immoo kabajaaf kan fayyadamnudha jechuudha. እርስዎ መጥተዋል kan jedhu dhufan dhufan fakkeenyaaf isaan dhufan isaan dhufan isaan dhufan ምን ማለት ነው? እነሱ መጡ ማለት ነው። ኢሳን ዱፈን እነሱ መጡ። አሁን ደግሞ ከዚሁ ጋር በተመሳሳይ ሁኔታ ዱፈኒሩ ካንጀዱንማ ወጀን ዱፈኒሩ ኢሳን ዱፈኒሩ ኢሳን ዱፈኒሩ ኢሳን ዱፈኒሩ ምን ማለት ነው? እነሱ መጥተዋል ማለት ነው። እነሱ መጥተዋል። ነማ ሰደፈተ ነሞታ ሄዱፍ ጀቹዳ። እስኪ ደግሞ በእንደዚህ መልኩ እንመልከት። አቲ ወምኛቴ አቲ ወምኛቴ ካል አንተ መቼ በላህ ማለታችን ነው። አንተ መቼ በላህ። እንደዚሁም አንቺ መቼ በላሽ። አኒኛዴ አኒኛዴ እኔ በላሁ። አኒኛዴ እኔ በላሁ። አኒኛዴራ አኒኛዴራ እኔ በልቻለሁ ማለት ነው። እኔ በልቻለሁ። አኒኛዴራ እኒ ሆጀቴ እኒ ሆጀቴ እሱ ሰራ ማለት ነው። እኒ ሆጀቴ እሱ ሰራ ማለታችን ነው። እንደዚሁም እኒ ሆጀቴራ እኒ ሆጀቴራ አሁን እዚህ ጋር አኔማ ካናን በርባዱ ሆጀቴ ፊ ሆጀቴራ ካን ጀዱ እኒ ሆጀቴ እሱ ሰራ እኒ ሆጀቴራ እሱ ሰርቷል ማለት ነው። እሱ ሰርቷል፣ ሰራ፣ ሰርቷል። ነገር ግን ሁለቱም ምንድናቸው? ፓስት ናቸው። ጎቻ ደርቤዳ ካኑት ያገርሲሰን ጀቹዳ። ሰርቷል፣ ሰራ። ኢሼን ሆጀቴ ኢሼን ሆጀቴ እሷ ሰራች፣ እሷ ሰራች። አያችሁ? ሆጀቴ 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 እዚህ ጋር ምን ይሆናል ማለት ነው? ደብል ይሆናሉ። ይወካንሞ ኢንጀባታ ጀቹዳ። አሲሞ ላፋዳ ማለፊ ቲን ቶኮ ዋንታቲፍ ይወካንሞ ሲንግል ዋንታቲፍ ኢንጀባቱ። ሆጀቴ ለወንድ ሆጀቴ ለሴት እሷ ሰራች ማለታችን ነው። አሁን ደግሞ እላይኛው ላይ እኒ ሆጀቴራ እንዳልነው ኢሼን ሆጀቴቲ እንላለን ማለት ነው። ኢሼን ሆጀቴቲ እንላለን ማለት ጀቹዳ። እሷ ሰርታለች ማለት ነው። እሷ ሰርታለች፣ ሰርታለች፣ ሰርታለች ይሆናል። ኢሲን ኡግደን ኢሲን ኡግደን እናንተ ጠጣችሁ ማለት ነው። እናንተ ጠጣችሁ ማለት ነው። ኢሲን ኡግደን ማለት እንደዚሁም ደግሞ ኢሲን ኡግደኒቱ ይሆናል ማለት ነው። ኢሲን ኡግደኒቱ ቅድም ሆጀቴ ሆጀቴራ እንዳልነው ኢሲን ሆጀተን ኢሲን ሆጀተኒቱ ይሆናል። ኢሲን ኡግደን ካልን ደግሞ ኢሲን ኡግደኒቱ ነው የሚባለው። ኢሲን ኡግደኒቱ እናንተ ጠጥታችኋል ማለት ነው። እናንተ ጠጥታችኋል። ኢሲን ኡግደኒቱ ግድ። አሁን ደግሞ ይቺን ኢምፖርታንት የሆነች ነገር ላሳያችሁ። አማሞ ካናን ሲኒት ያገርሲሱ ዋን ባየ ፋይዳ ቀቡለ ኢሼን ኩን ማልጀቲ ዴ ጀከናይቹ። እስቲ አሁን በእንትን እንመልከት። ለምሳሌ ዱበዴ ዱበዴ ዮጀኔ ማልጀቹዳ ተናገርኩ ማለት ነው። ዱበዴ ማለት ተናገርኩ። እንደዚሁም ደግሞ አኒ ዱበዴ አኒ ዱበዴ እኔ ተናገርኩ ማለት ነው። እኔ ተናገርኩ። አከሱመስ ሞ አኒ ዱበዴራ አኒ ዱበዴራ ዮጀኔ ማልጀቹዳ እኔ ተናግሬያለሁ ማለት ነው። አኒ ዱበዴራ እኔ ተናግሬያለሁ። እስኪ አሁን የአማርኛውን ላስቀድመውና ደግሞ የሆነ ነገር ላሳያችሁ። እሱ ባለፈው ሳምንት መኪና ገዝቷል የሚለውን እስኪ አሁን ወደ አፋን ኦሮሞ ቀይሩልኝ። እሱ ባለፈው ሳምንት መኪና ገዝቷል። እኒ ቶርባን ደርቤ ኮንኮላታ ቢቴራ ኮንኮላታ ቢቴራ እሱ ባለፈው ሳምንት መኪና ገዝቷል። እሱ ባለፈው ሳምንት መኪና ገዛ ቢሆን ኖሮ ምን ይሆናል? እኒ ቶርባን ደርቤ ኮንኮላታ ቢቴ ተአቱሬ ጀቹዳ። ገባችሁ? አሁን ደግሞ ሌላ ምሳሌ ልጨምርላችሁ።
ኑይ ዴንገዳ ሄሬጋ ከፈሌ ሄሬጋ ከፈሌ ማል ጀቹudha እኛ ከትላንት ወዲያ ኑይ ዴንገዳ እኛ ከትላንት ወዲያ ሂሳብ ከፈልን ማለት ነው። ሄሬጋ ከፈሌ ሄሬጋ ማለት ምን ማለት ነው? ሂሳብ ማለት ነው። ስለዚህ እኛ ከትላንት ወዲያ ሂሳብ ከፈልን ለማለት ኑይ ዴንገዳ ሄሬጋ ከፈሌ ታአ ጀቹudha። ሌላ ምሳሌ ልጨምርላችሁ። ተማሪዎቹ ትላንትና አላጠኑም። ተማሪዎቹ ትላንትና አላጠኑም ምን ይሆናል? በረቶኒ ካሌሳ አላጠኑም ስላልን ከላይ አላጠኑም ስለሆነ ይችን ነገር በኔጌቲቭ እንድትይዙ ስለፈለኩ ነው። ስለዚህ ወይም ደግሞ አላጠኑም ኃላፊ ጊዜ ስለሆነ ሂንቀየበኒ እንላለን ማለት ነው። በረቶኒ ካሌሳ ሂንቀየበኒ ቀየበችው ምንድነው? ማጥናት ማለት ነው፣ ስተዲ። ስለዚህ ተማሪዎቹ ትላንትና አላጠኑም በረቶኒ ካሌሳ ሂንቀየበኒ ወካንሞ ሂንቋኔ ጀቹ ደንደኛ ጀቻል። እኔ ዛሬ ቡና አልጠጣሁም እኔ ዛሬ ቡና አልጠጣሁም ካልንስ ምን ይሆናል? አኒ ሀራ ቡናን ዱግኔ አኒ ሀራ ቡናን ዱግኔ ታአ አኒ ሀራ ቡናን ዱግኔ። አያችሁ ቡና ሂን ዱግኔ አልጠጣሁም ማለት ይሆናል። ለራሳችን መሆኑን እንትን ስለሚል ሂን ዱግኔ አልጠጣሁም ማለት ይሆናል ማለት ነው። እዚህ ጋር ግን ይችን አጥፍተናት ቡናን ዱግኔ ቢሆንስ ኖሮ አልጠጣም ሊሆን ይችላል፣ አልጠጡም ሊሆን ይችላል፣ አልጠጣችም ሊሆን ይችላል፣ አልጠጣሁም ሊሆን ይችላል። ለብዙ ሰው ሊያገለግለን ይችላል ማለት ነው። ነገር ግን አስቀድመን እዚህ ጋር አኒ ካል ለራሳችን መሆኑን እንትን ይላል ማለት ነው። እዚህ ጋር ደግሞ አልጠጣሁም እንላለን ማለት ነው። ጉድ። የዛሬው ትምህርት ይህን ይመስል ነበረ። በዚህ ትምህርት ላይ ያልገባችሁ ነገር ካለ ኮመንት ስር ጻፉልኝ። ቪዲዮ ኢትያኑ ዳንሞ ጎቻ አማው ጀቻ ጅሩ አካሚቲ ኢብሲና ከንጀሩ ቪዲዮ በሬዳ ሲንፋን ቆጴሳ ጀቹዳ ከኔ ጋር ስለቆያችሁ ዋናው ጅን ቱርተኒፍ ገለቶማ ባይ ባይ።